ሴትየዋ በመጀመሪያ የባሏን የእውቂያ መረጃ ከስልኳ ላይ ሰረዘች። ከዚያም ለ8 ዓመታት የጋብቻቸው ምልክት ሆኖ በጣቷ ላይ የነበረውን ቀለበት አውልቃ ከስልኳ ጋር በመኪና ውስጥ ጥላ ወረወረችው። በዚያ ቅስፈት በልቧ የነበረው የመጨረሻ ተስፋም አብሮ እንደተጣለ ይሰማ ነበረ። በሌላ በኩል ባሏ ምንም ያልተፈጠረ ይመስለው ነበረ። ወደ ቤቱ በችኮላ ሲመለስ ግን የሚጠብቀው ሁኔታ ፈጽሞ ከጠበቀው የተለየ ነበረ። በተለምዶ ሚስቱ በፈገግታ በር ላይ ቆማ ተቀበለው ነበረ። በዚያ ቀን ግን ቤቱ በሙሉ ጸጥ ብሎ ነበረ። አይኑን በጣም የሳበው ነገር ደግሞ ሁሌም በክብር የሚያስቀምጡት የሰርጋቸው ፎቶ በቆሻሻ መጣያ ውስጥ ተጥሎ መመልከቱ ነበረ። በድንጋጤ ወደ ውስጥ ሮጠ። ሚስቱን በየክፍሉ ፈለጋት። ወደ መታጠቢያ ቤት ሲገባ ደግሞ አንድ ጊዜ ፍቅራቸውን የሚያሳዩት ሁለቱ የጥርስ ብሩሾች ከቦታቸው ጠፍተው አንድ ብቻ ቀርቶ አገኘ። መጀመሪያ ላይ ምናልባት ተናድዳ ተደብቃ ይሆናል ብሎ አሰበ። ነገር ግን ቤቱን በሙሉ ካሰሰ በኋላ ሊያገኛት አልቻለም። በዚያን ጊዜ ነው ለ8 ዓመታት ከጎኑ የኖረችው ሴት በእውነት እታው እንደሄደች የተረዳው። ይህ ሁሉ ግን በአንድ ቀን የተፈጠረ አልነበረም። ሁሉም ነገር ከ3 ወራት በፊት በተፈጠረ አንድ ክስተት ተጀምሮ ነበረ። በዚያ ቀን ሰውየው ለሚስቱ ታላቅ የልደት ድግስ አዘጋጀ። ዘመዶቹና ጓደኞቹን በሙሉ ተሰብስበው አዳራሹን በደስታ ሞልተው ነበረ። ድግሱ ገና ሲጀምር ግን ሁሉንም ያስደነገጠ ነገር ተከሰተ። ሰውየው የመጀመሪያ ፍቅረኛውን ወደ ዳንስ መድረኩ ጠርቶ የመጀመሪያውን ዳንስ ከእሷ ጋር አደረገ። ሁለቱ በቅርበት ሲጨፍሩ ሚስቱ ያንን ትዕይንት በዝምታ ተመለከተች። በዚያ ቅስፈት ልቧ በሙሉ ቀዘቀዘ። ከዚያም የባሱ ነገሮች ተከተሉ። የቀድሞ ፍቅረኛው ቆም ብላ እንደወደቀች እና እንደተጎዳች አስመሰለች። ሰውየው ሳያመነታ ወደ እሷ ሮጠ። ረጃጅም ጫማዋ እግሯን እንደሚያማት ስትናገር ሰምቶ በእንክብካቤ ወደ ወንበር አስቀመጣት። ከዚያም በሁሉም እንግዶች ፊት ተንበርክኮ እግሯን ማሸት ጀመረ። ያንን ትዕይንት የተመለከቱት ሁሉ በድንጋጤ ተዋጡ። የሚስቱ የልደት ቀን መሆኑን ሙሉ በሙሉ ዘንግቶ ስሜቷ ፈጽሞ ችላ ብሎ ነበረ። ሚስቱ ግን አልጮኸችም፣ አልተነጫነጨችም፣ አላለቀሰችም። የወይን ብርጭቆዋን በቀስታ አስቀምጣ በዝምታ አዳራሹን ለቀቀች። ነገር ግን የቀድሞ ፍቅረኛው ተከትላት ወጣች። በማሾፍና በማስቆጣት ሁለቱ ውስጥ ማንን እንደሚያምን ጠየቀቻት። ከዚያም ድንገት ሚስቱን በኃይል ገፈቻት። እሷ ራሷን እንደተገፋች በማስመሰል መሬት ላይ ወደቀች። የአንገት ሐብሏንም አውልቃ በመሬት ላይ ጣለች። ጩኸቷን የሰማው ባል በፍጥነት ወደ ቦታው ሮጠ። የተጎዳችውን ሚስቱን ከመመልከት ይልቅ የቀድሞ ፍቅረኛውን ለማጽናናት ተጣደፈ። እሷም እያለቀሰች ሚስቱ እንደገፈቻት ውሸት ነገረችው። ሚስቱ እውነቱን ለመናገር ስትሞክር ግን ባሏ ምንም ሳያዳምጥ በንዴት ገፋት። እንዲያውም እሷን ምክንያታዊ ያልሆነችው ሴት እያለ ወቀሳት። ሚስቱ በህመም መሬት ላይ እየተሰቃየች ሳለ እሱ ግን የቀድሞ ፍቅረኛውን ይዞ ከቦታው ሄደ። ያንን ትዕይንት ስትመለከት ሴትየዋ በልቧ የነበረው የመጨረሻ ተስፋም ተሰበረ። ከህመምና ከሐዘን የተነሳም ራሷን ሳተች። አይኗን ስትከፍት በሆስፒታል አልጋ ላይ ነበረች። ነገር ግን ከአካላዊ ጉዳት ይልቅ የበለጠ ያሳማት ነገር የባሏ ባህሪ ነበረ። እሱ አንድም የመጸጸት ወይም የመጨነቅ ምልክት አላሳየም። ይቅርታም አልጠየቃትም። በምትኩ የተናገረውን እያንዳንዱን ቃል እውነተኛ ማንነቱን በግልጽ አሳየ። በዚያ ቀን ሴትየዋ የምትወደውን ባል ሳይሆን በፍቅሯ ላይ እሴት የማይሰጥ ሰው እንዳገባች በመጨረሻ ተረዳች። ከዚያም ወደ ኋላ ሳትመለስ ህይወቷን እንደገና ለመጀመር ወሰነች።